ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። ይህን ቪዲዮ ከመጀመራችን በፊት አንድ ቀላል ጥያቄ ልጠይቃችሁ። ለምሳሌ አንድ ሰው ከ1 እስከ 100 ያሉትን ተከታታይ ቁጥሮች ድምር ከአንድ ደቂቃ ባነሰ መልሳችሁ ንገሩኝ ቢላችሁ ምን ልታደርጉ ትችላላችሁ? ያን ማድረግ እንደሚቻል ግን አስባችሁ ታውቃላችሁ? አዎ፣ ይህን ስንማር ሰም ኦፍ አሪትሜቲክ ሲኩዌንስ እንዴት እንደምንሰራ ስናቅ ይሄን ማድረግ እንችላለን። ከአንድ ደቂቃ ባነሰ የእንደዚህ አይነት ቁጥሮችን ድምር በቀላሉ መናገር እንችላለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ኦኬ፣ ሲስተማቲካሊ መደመር ከመጀመራችን በፊት ይህን አክቲቪቲ እንመልከት። አክቲቪቲው ምንድን ነው የሚለው? ፋይንድ the sum of the first 10 terms of the sequence 5, 15, 25, 35 እንዲያለ የሚቀጥል አሪትሜቲክ ሲኩዌንስ። የዚህን አሪትሜቲክ ሲኩዌንስ የመጀመሪያ 10 ተርሞችን ድምር ነው የምፈልገው። በመጀመሪያ ቁጥሮችን ብንመለከት የመጀመሪያው 5 ነው፣ ቀጥሎ 15፣ ቀጥሎ 25፣ ከዛ 35። እንደምትመለከቱት 15 ሲቀነስ 5 10 ነው። 25 ሲቀነስ 15 10፣ ይህ ሲቀነስ ይሄ 10። ስለዚህ እዚህ ጋር የተቀመጡት ቁጥሮች ምንድናቸው ማለት ነው? these are terms of an arithmetic sequence። ስለዚህ የሰጠን አሪትሜቲክ ሲኩዌንስ መሆኑን አውቀናል። ስለዚህ የመጀመሪያውን ተርም a1 ብንለው ያ 5 ነው። ቀጥሎ ያለው ደግሞ a2 ብንለው 15 ነው። እንደምትመለከቱት እዚህ ጋር a2 ማይነስ a1 ስንት ነው? 15 ሲቀነስ 5፣ ከዚህ ያገኘነው ሪዛልት 10 ነው። ይህ ምን ይሆናል? ኮመን ዲፈረንስ የምንለው ወይም ዲ ብለን ሪፕሬዘንት የምናደርገው ነው። በዚህ መሰረት ማንኛውም ተርም ጀነራል ተርሙ ኤኤን ኢን ተርምስ ኦፍ ደ ፈርስት ተርም እና በኮመን ዲፈረንሱ መጻፍ ይችላል። እንደዚህ አድርገን ኤን ማይነስ 1 ታይምስ ዲ ብለን ኤኤን ኢዝ ኢኳል ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ብለን መጻፍ እንደምንችል ቀደም ሲል ስለ አሪትሜቲክ ሲኩዌንስ ባህሪ ስናይ የምናውቀው ነው። በዚህ መሰረት 10ኛውንም ተርም በቀላሉ ማስቀመጥ እንችላለን። ሌሎቹንም ተርሞች እንዲያድርገን መጻፍ እንችላለን። ስለዚህ ይሄ ድምር ማለት እዚህ ጋር የተቀመጠውን ደምሩ ብንባል የምንደምረው ከመጀመሪያው ከኤኬ ኬ ፍሮም 1 to 10 የምንሰራ ይሆናል። ኤኬ ማለት ግን ምን ማለት ነው? እዚህ ጋር በተቀመጠው መሰረት ሰም ኦፍ ኤ1 ፕላስ ኬ ማይነስ 1 ታይምስ ዲ ኬ ፍሮም 1 to 10 አድርገን ማስቀመጥ እንችላለን። እንግዲህ አሁን ሲስተማቲክ ለመሆን እየሞከርን ነው። እንዳለ እናንተ የመጀመሪያውን 5፣ 15፣ 25፣ 35 እያላችሁ እስከ 10ኛው ተርም ድረስ ያሉትን ሊስት አድርጋችሁ መደመር ትችላላችሁ። ወይም ደግሞ እንዲህ ሲስተማቲካሊ በማስቀመጥም መደመር ይቻላል። አሁን ሲስተማቲካሊ አስቀምጠን ለመደመር ነው እየሞከርን ያለ ነው። ስቲል ይሄኛው አዋጭ መንገድ አይደለም፣ ነገር ግን ይሄን እንሰራለን። ይሄ ምን ይሆናል? ኤዋን ማለት ስንት ነው? 5 ሲደመር ኬ ሲቀነስ 1 ሲባዛ በ10 ይሆናል። ይሄ ደግሞ ኬ ፍሮም 1 to 10 አድርገን ልናስቀምጠው እንችላለን። አሁን ፈርዘር ሲምፕሊፋይ ሊደረግ የሚችል ነገር አለው። ኬ በ10 ይባዛል፣ ከዛ ማይነስ 1 በ10 ይባዛል። እዚህ ጋር ስንደምር የምናገኘው 10k ማይነስ 5 ይሆናል ማለት ነው። ይህ ማለት the sum of 10k ማይነስ 5 አድርገን ማስቀመጥ እንችላለን። ኬ ፍሮም 1 to 10። ይሄ ደግሞ ቀደም ሲል የሰም ወይም ሲግማ ኖቴሽን ተጠቅመን በሰራ ነው ሩሎች መሰረት ወይም ፕሮፐርቲ መሰረት ይህን ከሁለት ቆርጠን በሁለት ሰም ልንገልጸው እንችላለን። በሁለት ሰም ሲጻፍ ምንድን ነው የሚሆነው? አንደኛው 10 ታይምስ ኬ ስለሆነ 10 ሲባዛ ሰም ኦፍ ኬ ፍሮም 1 to 10 ይሆናል። ቀጥሎ ያለው ደግሞ ማይነስ ሰም ኦፍ 5 ኬ ፍሮም 1 to 10 እናድርገዋለን። እንግዲህ ሞር ለስ ሲምፕሊፋይ አድርገነዋል። እዚህ ጋር ኬ ማለት እንግዲህ 1 2 3 እያለ እስከ 10 ድረስ ይሄዳል። እያንዳንዱ ከወሰድን በኋላ በ10 እናባዘዋለን። 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ሲደመር 9 ሲደመር 10 ከዛ ማይነስ ይሄ ደግሞ እዚህ ጋር የምትመለከቱት በ10 ይባዛል ማለት ነው። 10 ሲባዛ በ5 ይሆናል። ብራኬት ውስጥ ያሉትን ቁጥሮች በቀላሉ መደመር እንችላለን። እዚህ ጋር 10 አለን። 9 ሲደመር 1 10 ይሆናል። 8 ሲደመር 2 10 ይሆናል። 7 ሲደመር 3 10 ይሆናል። 6 ሲደመር 4 10 ይሆናል። ሶፋር ስንት አስሮች አገኘን ማለት ነው? ይሄ ራሱ 10 እንዳለ ሆኖ 2 3 4 5 አስሮች ከዛ እዚህ ጋር 5 አለን። ስለዚህ
5 10ዎችና 5 ማለት 55 ይሆናል። በ10 ሲባዛ 55 በ10 550 ይሆናል። እዚህ ጋር 50 አለን። 550 ሲቀነስ 50 500 እናገኛለን። እንግዲህ እናንተ በቀጥታ ደምሩት ብያችኋለሁ። ወይም ደግሞ ቀደም ሲል ሰሜሽን ኖቴሽን ስለምናቅ ያን ሰም ሩል ተጠቅመን እንዲህ አድርገን ማስቀመጥም እንችላለን። ግን ስቲል ይሄ በጣም ረዥም ሂደት ነው። ከዚህ በፈጠነ መንገድ መስራት ይቻላል። ስለ አሪትሜቲክ ሲኩዌንስ ሲወራ ቀድሞ የሚመጣው ጋውስ ነው። ጋውስ አስ ኤ ቻይልድ ፕሮዲጂ ኤሌመንተሪ ተማሪ እያለ መምህሩ ያው ደክሞት እረፍት መውሰድ ፈልጎ ለተማሪዎቹ ከ1 እስከ 100 ያሉትን ተከታታይ ቁጥሮች ድምር ደምራችሁ ንገሩኝ ብሎ ቁጭ ይላል። በሰከንዶች ውስጥ ጋውስ ሪዛልቱን 5050 ነው ብሎ ይነግረዋል። ጋውስ ቁጥሮችን ደምሮ ያገኘበት ፍጥነት በጣም መምህሩን አስገርሞት ነበር። ነገር ግን ጋውስ ምንድነው ያደረገው? ቁጥሮቹን ሲስተማቲካሊ ነው የደመረው። ሶ ምንድነው እዚህ ጋር የተነገረን? a teacher of Gauss at his elementary school asked him to add all integers from 1 to 100. When Gauss returned with the correct answer after only a few moments, the teacher could only look at him in astonished silence. በጣም ተገርሞ እኔ ተመለከተ። ይሄን እንዴት ሰራው የሚለውን እንመልከት። የጋውስ መምህር የጠየቀው ከ1 እስከ 100 ያሉትን ድምር ይሁን እንጂ ሲስተማቲካሊ ደምሮ የተባሉ ተከታታይ የሆኑ ከ1 እስከ ኤን ያሉ ቁጥሮችን የመደመር ሂደት ነው። ሶ 1 ሲደመር 2 ሲደመር 3 እያል እስከ ኤን ድረስ ያሉትን እንዴት እንደምንደምር አወቅን ማለት ከ1 እስከ 100 ያለውን በቀላሉ መደመር እንችላለን ማለት ነው። እንግዲህ ጋውስ የተጠቀመበት ሲስተም ይሆናል ተብሎ የሚገመተው እንደዚህ ነው። እዚህ ጋር ያለንን ድምር እንደ ኤን ኦብጀክቶች እንደምንደምር አድርገን ብናስበው አንደኛው ሮው ላይ አንደኛውን ኦብጀክት፣ ሁለተኛው ሮው ላይ ሁለቱን ኦብጀክቶች፣ ሶስተኛው ሮው ላይ ሶስቱን ኦብጀክቶች ከዛ እንደዚህ እያደረግን በመደርደር እስከ መጨረሻው ኤን ኦብጀክት ድረስ 1 2 3 እያለ ኤን ኦብጀክቶች እንደዚህ ብናስቀምጣቸውና ይህን ከዚህ ጋር ብንደምረው አሁን ደግሞ አሬንጅመንቱን ቀይረነዋል። የመጀመሪያው ሮው ላይ ኤኑን ኦብጀክቶች እናስቀምጣለን። ቀጥሎ ያለው ደግሞ n-1 ኦብጀክቶች እናስቀምጣለን። ከዛ ቀጥሎ ያለው ደግሞ n-2 ኦብጀክቶች እናስቀምጣለን። እንዲህ እያደረግን የመጨረሻው ኤንስ ኦብጀክቱ 1 ይሆናል ማለት ነው። ወደዚህ ሄድን ማለት ነው። ከዚህ ወደዚህ አሁን እነዚህን ሁለቱን ስንደምር መጀመሪያ ከተሰጠን 2 እጥፍ ነው እየደመርን ያለ ነው። ይታያችኋል። ይሄ ማለት ኤግዛክትሊ ይሄ ነው። ይሄ ማለት ደግሞ ኤግዛክትሊ ይሄ ማለት ነው። ግን ሁለቱን ኦብጀክቶች በአንድ ቦክስ ብናስቀምጣቸው በዚህ ባሉበት አሬንጅመንት ምን አይነት ቅርጽ እናገኛለን? ሁለቱን አንድ ላይ እንደዚህ ብናመጣቸው እንዲህ አይነት ቅርጽ እናገኛለን። እንደምትመለከቱት የመጀመሪያው ሮው ላይ ያሉት አንድ ቀይና ስንት ብሉ አሉን? ኤን ብሉዎች አሉ። ኤን ብሉ አንድ ቀይ። ሁለተኛው ላይ 2 ቀይና n-1 ብሉ እንዲህ እያለ ይቀጥልና የመጨረሻው ሮው ላይ ኤን ቀዮችና አንድ ሰማያዊ ብሉ ይኖረናል። በአጠቃላይ በእያንዳንዱ ሮው ላይ ብንመለከት ስንት ኦብጀክቶች ናቸው የምናገኘው? n+1 ኦብጀክቶች ይሆናሉ። በተመሳሳይ ሁኔታ እያንዳንዱን ኮለም ብንመለከት ይሄ እያንዳንዱ ኮለም የተወሰደው ያው ኤግዛክትሊ ከዚህ ኮፒ የተደረገ ስለሆነ የሚኖረን የሮው ብዛት 1 2 3 ብሎ ኤን ድረስ ይሄዳል። ስለዚህ በዚህ በኩል ብንመለከት 1 2 3 ኤን ኦብጀክት፣ እዚህ ጋም ኤን ኦብጀክት፣ እዚህ ጋም ኤን ኦብጀክት፣ በአጠቃላይ ኤን ኦብጀክቶች ናቸው የሚቀመጡት ማለት ነው። በዚህኛው በኩል ግን በዚህኛው መደዳ ስንት ይሆናል? n+1። ሶ በዚህ በአንድ ሮው ላይ n+1 ኦብጀክት ስናገኝ በእያንዳንዱ ኮለም የምናገኘው ግን ኤን ኦብጀክት ይሆናል። ዜርፎር አጠቃላይ የነዚህ ኦብጀክቶች ብዛት ስንት ይሆናል? n+1 ሲባዛ በኤን። ይህ ማለት ምን ማለት ነው? ኤን ሲባዛ በn+1 አጠቃላይ ኦብጀክቶች አሉ ማለት ነው። ነገር ግን እኛ መጀመሪያ የሰጠን አንድ እንደዚህ አይነት ብቻ ስለነበረ 2 ነው የወሰድነው። 2ቱን ወስደን ስለደመርን ይሄ ኤን ታይምስ n+1 ብለን ያገኘነው ኦብጀክት ለ2 መካፈል አለበት የመጀመሪያውን ድምር ለማግኘት። ስለዚህ ምን እናደርጋለን ማለት ነው? therefore 1 + 2 + 3 እስከ ኤን ድረስ ያሉት ድምር አሁን ያገኘነው ድምር ሲካፈል ለ2 ይሆናል ማለት ነው። ይታያችኋል። ስለዚህ አሁን ሲስተማቲካሊ እንደዚህ ከተቀመጠ በቀላሉ መደመር እንችላለን። ጋውስ ያደረገው እንደዚህ ነው ተብሎ ይታመናል። therefore n times n+1/2 የማን ድምር ነው ማለት ነው? ከ1 እስከ ኤን ድረስ ያሉት ድምር። በዚህ ሂደት ከ1 እስከ 100 ያሉትን እንዴት እንደተደመሩ እንመልከት።
ሶ ዋት ጋውስ ዲድ ዋዝ ላይክ 1 ሲደመር 2 ሲደመር 3 እንደዚህ ያደረገ። ልክ ቅድም ያስቀመጥናቸው ኦብጀክቶች ወይም ማርብልስ አሬንጅመንት እንደማለት ነው። የመጀመሪያው 1 2 3 እስከ 100 ከዛ 100 99 98 እያለ 1 እነዚህም ብንደምር እያንዳንዱ ላይ 101 101 101 ኤን ፕላስ 1 ያለው ማለት ነው 101 101 ይሆናል። እንደዚህ 101 ስንት 101ዶች ናቸው ያሉን? 100 ሲባዛ በ101 ይሆናል። ያ ሲካፈል ለሁለት ምን ይሰጠናል? 5050 ማለት የመጀመሪያ ከ1 እስከ 100 ያሉት ድምር ነው። ጋውስ ምንድን ነው ያደረገው? 100 ቁጥሮችን የመጀመሪያ 100 ቁጥሮችን ለመደመር to find the sum of the first 100 numbers ጋውስ worked out as follows። የመጀመሪያ 100 ናቹራል ነምበሮችን ነው መደመር የፈለገው። ኤስ 100ን በለው። ይሄ የመጀመሪያ 100 ቁጥሮች ፓርሻል ሰም መሆኑ ነው። ይሄ ደግሞ ምን ይሆናል? 1 ሲደመር 2 ሲደመር 3 ሲደመር እንደዚህ እያለ እስከ 100 ድረስ ይሄዳል። 99 ሲደመር 100። ይሄን በተመሳሳይ ሁኔታ አሬንጅመንቱን እንቀይረው። ኤስ 100 ማለት መጀመሪያ የጻፍነው ከታች ወደ ላይ ነበር፣ ከ1 ጀምረን እስከ 100። አሁን ከ100 ወደ 99 ከዛ 98 እያል ወደ 1 እንምጣ። 100 ሲደመር 99 ሲደመር 98 ሲደመር እንደዚህ እያል ከዛ 2 ሲደመር 1። በዚህ መንገድ አሬንጅ እናድርገው። እነዚህን ሁለቱን ብንደምር የምናገኘው ስንት ነው የሚሆነው? 2 ሲባዛ ኤስ 100 ይሆናል። እያንዳንዱ ላይ ይህን ከዚህ ጋር ይህን ከዚህ ጋር ይህን ከዚህ ጋር እየደመር እንሄድ። 1 ሲደመር 100 101 ይሆናል። 2 ሲደመር 99 101 ይሆናል። 3 ሲደመር 98 101። ሁሉም እንደዛ ናቸው። 99 ሲደመር 2 101፣ 100 ሲደመር 1 101። እንዲህ አይነት ስንት 101ዶች ይኖሩናል? እዚህ ጋር የተቀመጡት አጠቃላይ 100 ስለሆኑ ብዛታቸው 101ዶች ይኖሩናል። 101 ሲደመር እንዲህ እያደረግን 101 ሲደመር 101 የነኛ አጠቃላይ ብዛት እንግዲህ 100 ነው ብለናል። 100 ሲባዛ በ101 እኛ የፈለግነው ኤስ 100 ነው። ስለዚህ ኤስ 100ን ለማግኘት ይህም በሁለት እናካፍለዋለን። ሁለቱንም በሁለት ስናካፍል ኤስ 100 ምን ይሆናል? 100 ሲባዛ በ101 ሲካፈል ለ2 ይሆናል። ያው ይህ በሁለት 1 ይህ በሁለት 50 ይሆናል። 50 ሲባዛ በ101 ደግሞ 5050 ይሆናል። ስለዚህ ይህን ፎርሙላ በቀላሉ የምናውቅ ከሆነ ይታያችኋል። ምንድነው የተደረገው? ኤስ 100 ሲባዛ በ101 100 ሲደመር 1 ማለት ነው ሲካፈል ለ2 እንዲያደርገን በቀላሉ ማግኘት ይችላል። ጋውስም እንደዚህ ነው ያደረገው ተብሎ ነው የሚታሰበው። ስለዚህ ይሄ መንገድ ካለን በቀላሉ ከደቂቃ ባነሰ ከ1 እስከ 100 ያሉትን ድምር መናገር ይቻላል። ከ1 እስከ 100 ለመደመር የተጠቀምንበት መንገድ አለ። ስለዚህ እሱን መሰረት በማድረግ ከ1 እስከ ፈለግነው ቁጥር ኤን ናቹራል ነምበር ከ1 እስከ 1000 ብንፈልግ 1 ሚሊዮን ኦር ዋሬቨር ነምበር ቁጥር ድምር ማግኘት የምንችልበትን ፎርሙላ አሁን ጀነሬት እናደርጋለን። ይህን የምናደርገው ግን ቀደም ሲል ጋውስ ተጠቅሞበታል ብለን ያሰብነውን መንገድ ተከትለን ነው። ኤስኤን እኩል ይሆናል 1 ሲደመር 2 ሲደመር 3 ሲደመር እንዲህ እያደረግን እስከ ኤን ማይነስ 2 ሲደመር ኤን ማይነስ 1 ሲደመር ኤን። እንግዲህ እነዚህ የመጀመሪያ ኤን ተከታታይ ናቹራል ነምበሮችን ድምር ነው ኤስኤን ማለት። ይህን ቀደም ሲል ለ100 ድምሮች ከ1 እስከ 100 ላሉት ድምር የተጠቀምንበትን ፕሮሲጀር ተጠቅመን ወደኋላ እንጻፉ። ይህ ማለት ከትልቁ ወደ ትንሹ እንጽፈዋለን ማለት ነው። ኤስኤን ማለት ኤን ሲደመር ኤን ማይነስ 1 ሲደመር ኤን ማይነስ 2 ሲደመር እንዲህ እያለ ይቀጥልና ከዛ ከትንሹ ሶስተኛው ቁጥር ማን ነው የሚሆነው? 3 ከዛ ሁለተኛው ከዛ 1። እዚህ ጋር እንግዲህ ምንድን ነው ያደረግነው? ከዚህ ወደዚህ አሬንጅ ያደረግነውን ከኋላ ወደ ፊት እንደዚህ አድርገን አስቀመጥ ነው። እንግዲህ እያንዳንዱን ቁጥሮች እንደዚህ ብንደምራቸው በመጀመሪያ የቁጥሮቹን ብዛት ብንወስድ 1 2 3 ኤን ናቸው አጠቃላይ።
እያንዳንዱን ግን ስንደምር 1 ሲደመር ኤን ፕላስ 1 ይሆናል። ኤን ማይነስ 1 ፕላስ 2 እያደረግን እንውሰድ። የዚህ ሪዛልት ኤስኤን ሲደመር ኤስኤን 2ኤስኤን ይሆናል። ሁለቱን ደመርናቸው አንድ ላይ። አሁን ኤን ሲደመር 1 አለን ፕላስ እነዚህም ሁለቱንም ስደምር የማገኘው ሪዛልት ኤን ፕላስ 1 ይሆናል። ኤን ማይነስ 2 ፕላስ 3 አሁንም ኤን ፕላስ 1 ይሆናል። እንዲህ እያለ ይቀጥላል። እዚህ ጋር ስንደርስ ኤን ማይነስ 2 ፕላስ 3 ኤን ፕላስ 1 ይሆናል። አሁንም ኤን ፕላስ 1 ኔክስት ኤን ማይነስ 1 ፕላስ 2 አሁንም ኤን ፕላስ 1 ይሰጠናል። ኤን ፕላስ 1 አሁንም እነዚህን ብንደምር ኤን ፕላስ 1 ይሆናል። ኤን ፕላስ 1 እዚህ ላይ እንግዲህ ስንደምር እነዚህም ፔሮች ወይም ጥንዶች ስለሆነ የደመር ነው። ስንት ጥንዶች ናቸው ያሉን? ኤን። ከዚህ እስከዚህ ያሉት ብዛታቸው ኤን ነው። ያው ከዚህ እስከዚህ ያሉትን ብዛታቸው ኤን ነው። ስለዚህ ኤን ጥንዶች አሉ። ስለዚህ በአጠቃላይ ኤን ፕላስ ዋኖቹ ብዛታቸው ኤን ነው ማለት ነው። ኤን ሲባዛ በኤን ፕላስ 1 ይሆናል። በዚህ መሰረት 2ኤስኤን ኤን ታይምስ ኤን ፕላስ 1 ነው። ይህን ደግሞ እንደዚህ አድርገን ማስቀመጥ እንችላለን። በሁለት እናካፍለው ሁለቱንም ሳይድ ኤስኤን እኩል ይሆናል ኤን ሲባዛ በኤን ፕላስ 1 ሲካፈል ለ2 ይሆናል። ከዚህ በኋላ እንግዲህ ይህን የሚመስል ጀነራል ሩል አለን ማለት ነው። ከአንድ ጀምሮ እስከ ኤን ያሉትን ለመደመር በቃ ኤን ሲባዛ በኤን ፕላስ 1 ኦቨር 2 ማድረግ በቂ ነው። ቀደም ሲል 100 የተሰራበት ማለት ነው። 100 ሲባዛ በ101 ሲካፈል ለ2 አድርጎ በቀላሉ ከደቂቃ ባነሰ ፍጥነት መስራት ይቻላል። Therefore, in general, the sum of the first n consecutive natural numbers is Sn equal to n over 2 times n plus 1 ይሆናል። ቀደም ሲል ድራይቭ ያደረግነው ፎርሙላ መሰረት በማድረግ ቀጥሎ ያሉትን ድምሮች እንሰራለን። የመጀመሪያው ምሳሌ find the sum of the first a 40 natural numbers። እንግዲህ የመጀመሪያዎቹን 40 ናቹራል ነምበርስ አግኙ ነው የተባልነው። እዚህ ላይ ካልኩሌት የምናደርገው ኤስ 40 ነው ማለት ነው። ኤስ 40 ደግሞ ኤናችን 40 ስለሆነ 40 ሲባዛ 40 ሲደመር 1 ሲካፈል ለ2 አድርገን እናስቀምጧል። ይሄ ከየት መጣ የሚለው ያው ቀላል ነው። ቀደም ሲል ኤስኤን ወይም the sum of the first n natural numbers is n times n plus 1 over 2 ነው ብለን ስለወሰድ ነው እንደዚህ ያደረግነው። እዚህ ጋር ልናጣፋ የምንችላቸው አሉ። እንደምትመለከቱት በ2 1 በ2 20 ይሆናል። ይሄኛው ቁጥር ደግሞ 40 ሲደመር 1 41 ነው። 41ን በ20 ስናባዛ ስንት ይመጣል? 820 እናገኛለን። ስለዚህ የዚህ ሪዛልት 820 ይሆናል። ኩዌስችን ቢ ደግሞ ከ1 እስከ 150 ድረስ ያሉትን ናቹራል ነምበርስ ወይም find the sum of the first 150 ናቹራል ነምበርስ ነው የተባልነው። ስለዚህ የእነሱን ድምር ቀደም ሲል ባየነው ሩል መሰረት እንሰራዋለን። እኛ አሁን የምንሰራው ኤስ ኦፍ 150 ወይም ከ1 እስከ 150 ድረስ ያሉትን የመጀመሪያ ናቹራል ነምበሮች ድምር ይሆናል። ያ ማለት ደግሞ ኤን ብለን የወሰድነው 150 ነው። ከዛ 150 ሲደመር 1 እናድርገዋለን ሲካፈል ለ2 ይሆናል። እዚህ ላይ በ2 1 በ2 75 ይሆናል። ይሄ 151 ይሆናል። የዚህ ብዢ 75 ሲባዛ በ151 ይሄ ደግሞ 11325 ይሆናል። ቀደም ሲል የመጀመሪያ ኤን ናቹራል ነምበሮችን ድምር ያገኘንበትን ሩል መሰረት በማድረግ ኤኒ አሪትሜቲክ ሲኩዌንስ እንዴት አድርገን ልንደምር እንደምንችል እንመልከት። ሌት ፈርስት ኤ ሰብ ኤን ቢ አን አሪትሜቲክ ሲኩዌንስ። ይሄ አሪትሜቲክ ሲኩዌንስ ከሆነ ኤስኤኑ ምን ይሆናል የሚለውን እንመልከት። እንግዲህ የመጀመሪያ ኤን ተርሞችን ድምር ማለት ነው። ኤስኤን ኤ1 ሲደመር ኤ2 ሲደመር ኤ3 ሲደመር እንደዚህ እያደረግን እስከ ኤን ተርሙ ድረስ መሄድ እንችላለን። እንደምናውቀው አሪትሜቲክ ሲኩዌንስ ማለት ተከታታይ ተርሞች ተመሳሳይ የሆነ ዲፈረንስ አላቸው። ያ ማለት ኤ2 ሲቀነስ ኤ1 ዲ ነው የሚሆነው። ኤ3 ሲቀነስ ኤ2 ዲ ይሆናል። ኢን ጀነራል ኤኤን የሚባለው እንዴት ይቀመጣል? ኤ1 ሲደመር ኤን ማይነስ 1 ታይምስ ዲ ብለን ማስቀመጥ እንችላለን። በዚህ መሰረት ኤስኤን እንደዚህ ሊቀመጥ ይችላል። ኤ1 ያው ኤ1 ነው።
ኤ2 ግን ኤ1 ፕላስ ዲ ተደርጎ ይቀመጣል። ኤ3ስ ኤ1 ፕላስ 2ዲ አድርገን ልናስቀምጠው እንችላለን። በዚህ ብንቀጥል ኤ ሰብ ኤን ማይነስ 1 ወይም ከኤን አንድ ቀደም ብሎ የሚገኘው ተርም ምንድን ነው የሚሆነው? ኤ1 ፕላስ ኤን ማይነስ 2 ዲ ይሆናል። ኤን ደግሞ ቀደም ሲል እንዳልነው ኤ1 ሲደመር ኤን ማይነስ 1 ዲ ተደርጎ ይቀመጣል ማለት ነው። አሁን እዚህ ጋር ያሉትን ብንመለከት ኤዋን እያንዳንዱ ተርም ኤዋን የሚባል ተርም አለው። ሶ ምን ያክል ኤዋኖች ናቸው ያሉት? በአጠቃላይ ኤን ተርሞች ስለሆኑ ኤን ኤዋንስ አሉ። ሶ ኤን ታይምስ ኤዋን ብለን በአንድ ማጠቃለል እንችላለን። ቀሪዎቹ እዚህ ጋር አንድ ዲ ያለን፣ ከዛ 2ዲ፣ ከዛ እንዲህ እያለ ይቀጥላል። እነዚህ ደግሞ ለብቻ እንደምራችሁ። ሶ እዚህ ጋር ዲ ሲደመር 2ዲ ሲደመር ከዚህ ቀጥሎ 3ዲ እንደሚኖር እንገምታለን። በዚህ ሂደት ኤን ማይነስ 2 ዲ ሲደመር ኤን ማይነስ 1 ዲ አድርገን ማስቀመጥ እንችላለን። ኦኬ ይሄ እንዳለን ተወውና እዚህ ጋር ሁሉም ተርሞች ዲ የሚል ኮመን ፋክተር ስላላቸው ያን እንደ ኮመን ፋክተር በመወሰድ ኤን ታይምስ ኤ1 ሲደመር ዲን እንደ ኮመን ፋክተር እንውሰድ። ቀጥሎ ግን ያሉት 1 ሲደመር 2 ሲደመር 3 ሲደመር እንዲህ ያለ ኤን ማይነስ 2 ሲደመር ኤን ማይነስ 1። እንደምትመለከቱት እዚህ ውስጥ ያሉት ተከታታይ ናቹራል ነምበሮች ድምር ናቸው። 1 2 3 ብሎ የቱ ጋር ያቆማል? ኤን ማይነስ 1 ላይ ያቆማል። ስለዚህ ቅድም ባየነው ሩል መሰረት የተከታታይ ከአንድ ጀምሮ ኤን ናቹራል ነምበሮች ድምር ምን ይሆናል? ኤን ታይምስ ኤን ፕላስ 1 ዲቫይድ ባይ 2። አሁን ግን የወሰድነው ኤን ሳይሆን ኤን ማይነስ 1 ስለሆነ ኤን ቀደም ሲል በወሰድነው ኤን ፋንታ ኤን ማይነስ 1 ሰብስቲዩት እናደርጋለን። በመሆኑ ይሄ ኤን ታይምስ ኤ1 ፕላስ እዚህ ጋር ዲን በፈለግነው አሬንጅመንት ማስቀመጥ እንችላለን። እዚህ ጋር ኤን ማይነስ 1 ታይምስ ኤን እንግዲህ አንድ ስንደምርበት ማለት ነው ኤን ማይነስ 1 ላይ ዲቫይድ ባይ 2 ታይምስ ዲ አለን። እዚህ ጋር ኤን ማይነስ 1 ታይምስ ኤን ዲቫይድ ባይ 2 ታይምስ ዲ አድርገን ማስቀመጥ ነው። ይህን ለአጻጻፍ እንዲመቸን እንደዚህ አድርገን ልናስቀምጠው እንችላለን። ለምሳሌ ይህን 2ኤን ኦቨር 2 ብለው ያው ሴም ቲንግ ነው። ለምን ኤን ኦቨር 2 ፋክተር አውት ማድረግ ስለምፈልግ መጨረሻ ላይ 2ኤን ኤ 1 ፕላስ ኤን ማይነስ 1 ታይምስ ኤን ዲ ዲቫይድ ባይ 2 ብናደርገው እዚህ ጋር እንደምትመለከቱት ኤን ኦቨር 2 ኮመን ፋክተር ይሆንና ኤን ኦቨር 2 እንደ ኮመን ፋክተር በውጭ በኩል በማስቀመጥ ይህ 2ኤ1 ፕላስ ኤን ማይነስ 1 ዲ ብለን ማስቀመጥ እንችላለን። ስለዚህ የአንድ አሪትሜቲክ ሲኩዌንስ ተከታታይ ኤን ተርሞች ድምር ምን ይሆናል ማለት ነው? በዚህ አሁን ባየነው መሰረት ኤን ኦቨር 2 ታይምስ 2 ታይምስ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ተደርጎ ሊገኝ ይችላል ማለት ነው። ሶ ቀደም ሲል እንዳየነው the sum of the first n terms of an arithmetic sequence Sn ምን ይሆናል? n by 2 multiplied by 2 times a1 ማለት ፈርስት ተርሙ ነው ፕላስ n minus 1 times d ደግሞ ኮመን ዲፈረንሱ ነው። ይህን በሌላ መንገድም ልናስቀምጠው እንችላለን። ለምሳሌ እኛ የምናውቀው አንደኛው ተርምና የመጨረሻውን ተርም ብቻ ቢሆን ይህን ሁሉ መስራት ሳይጠበቅብን ይህን እንደዚህ አድርገን ብንጽፈው a1 ፕላስ a1 ፕላስ n ማይነስ 1 ታይምስ d አድርገን ብንወስድ a1 ፕላስ a1 ማለት 2a1 ስለሆነ ይሄ ብቻውን ምን ማለት ነው? a1 ፕላስ n ማይነስ 1 ታይምስ d is the nth term therefore ይሄ እንደዚህ ተደርጎ ሊቀመጥ ይችላል ማለት ነው። ታይምስ a1 ፕላስ an። ስለዚህ እኛ የተሰጠን ወይም የምናውቀው ኤንስ ተርሙንና ፈርስት ተርሙን ከሆነ አጠቃላይ ተርሞቹ ድምር ምን ይሆናል? ኤን ዲቫይድ ባይ 2 ታይምስ ኤ1 ፕላስ ኤኤን ይሆናል። ወይም ደግሞ እኛ ኤኤኑን የማናቅ ቢሆን ቀጥታ ዲው ብቻ ቢሰጠን በዚህ መንገድም ሰርተን ድምራቸውን ማግኘት እንችላለን።
እስካሁን እንግዲህ ያወራ ነው ቀጥሎ የምናየው ቲረም ደሪቬሽን ነው። የዘር የአንድ አሪትሜቲክ ሲኩዌንስ ድምር ከአንደኛው እስከ ኤንስ ተርም ድረስ ያለው ይሄ ይሆናል ወይም ደግሞ በዚህ መንገድ ሊቀመጥ እንደሚችል የምናይበት ቲረም ነው። So the theorem says the sum Sn of the first n terms of an arithmetic sequence with first term a1 and common difference d is Sn እንግዲህ the sum of a case k from 1 to n የመጀመሪያ n ተርሞች ድምር ማለት ነው አሪትሜቲክ ሲኩዌንሱ ላይ it becomes n over 2 into 2 times a1 plus n minus 1 times d ይሆናል። ወይም ደግሞ this formula can also be written as Sn equal to n into a1 plus an divided by 2 አድርገንም ማስቀመጥ እንችላለን where an is the nth term of the sequence. These are alternative formulas useful when the first and the last term are known. ይሄ የመጀመሪያውና የመጨረሻው የሚታወቅ ከሆነ በቀጥታ የምንሰራበት መንገድ ነው ማለት ነው። Example 1 find the sum of the first 35 terms of the sequence whose general term is a sub n equal to 5n ይለናል። በመጀመሪያ የሰጠን ሲኩዌንስ ምን አይነት ሲኩዌንስ እንደሆነ መረዳት ተገቢ ነው። እዚህ ጋር a sub n equal to 5n ስለሆነ ተከታታይ ተርሞች ልዩነታቸው 5 ነው። ለምን እያንዳንዱ n የተባለው በ5 ስለሚባዛ ተከታታዮቹ በ5 እንደሚለያዩ ግልጽ ነው እዚህ ጋር። therefore ይሄ ሲኩዌንስ ምንድነው ማለት ነው? it is an arithmetic sequence. arithmetic sequence ከሆነ ደግሞ ቅድም ባየነው ሩል መሰረት ድምራቸውን ማግኘት እንችላለን። በመጀመሪያ የሰጠን an 5 ሲባዛ በn ነው ስለተባል ከዚህ በመነሳት ምን ማድረግ እንችላለን? ዋስ a1 ማለት n 1 ሲሆን የምናገኘው ነው። 5 ሲባዛ በ1 ይሄ 5 ይሆናል። ይህ ብቻ አይደለም a35 የ35ኛው ተርምም ግምት ውስጥ መግባት ስላለበት በቀላሉ ልናገኘው ስለምንችል a35 ምን ይሆናል? 5 ሲባዛ በ35 እናድርገዋለን። የዚህ ቫልዩ ደግሞ 175 ነው። አሁን a1ን አወቅን፣ የመጨረሻውን ተርም a35ን አወቅን። በዚህ መሰረት የመጀመሪያውና የመጨረሻውን ተርም ብቻ በመያዝ ድምሩን ማግኘት ስለሚቻል እሱን መንገድ እንከተላለን። ያ ማለት Sn የምንለው n ሲባዛ በa1 ሲደመር an ሲካፈል ለ2 አድርገን የምናገኘው ሩል እንዳለ እናውቃለን። እዚህ ላይ ኢን ፓርቲኩላር የተጠየቅነው n 35 ሲሆን ወይም የመጀመሪያ 35 ተርሞቹን ድምር አገኙ ስለተባል s35 is equal to n አሁን 35 ነው ሲባዛ a1 5 an ደግሞ 175 ይሄን ለ2 እናካፍለዋለን። 175 ሲደመር 5 180 ይሆናል። ለ2 ሲካፈል 90 ይሆናል። ያም 35 ሲባዛ በ90 ይሆናል። የዚህ ሪዛልት ደግሞ 3150 ይሆናል። Example 2 if the first term of an arithmetic sequence is 4, common difference is 5, then find the sum of the first 40 terms ተብለናል። በመጀመሪያ የሰጠንን ነገር እናስቀምጥ። የመጀመሪያው ተርም a1 4 ነው ተብለናል። ሌላው ኮመን ዲፍረንስ d 5 ነው። በተጨማሪም የምናውቀው አጠቃላይ የምንደምረው ብዛት 40 ተርሞች ነው። ተከታታይ የመጀመሪያ 40 ተርሞችን መደመር አለብን። እንግዲህ እንደምትመለከቱት a1 አለን፣ d አለን፣ n አለን። እነዚህን መረጃዎች መሰረት በማድረግ ልንሰራ የምንችልበት መንገድ ደግሞ ቀደም ሲል ባየነው ሩል መሰረት Sn equals n over 2 into 2a1 plus n minus 1 times d ብለን የወሰድነው ወይም ያገኘነው ፎርሙላ ነው። በዚህ ኬስ እንደ Sn የምንወስደው s 40 ነው። n አሁን 40 ሆኗል። 40 ሲካፈል ለ2 ሲባዛ 2 ሲባዛ አሁንም a1 4 ነው ሲደመር 40 ሲቀነስ 1 ሲባዛ በ5 እናደርገዋለን። የዚህ ቫልዩ ደግሞ 4060 ይሆናል። further on sum of arithmetic sequence እዚህ ጋር እንግዲህ የምንመለከታቸው ጥያቄዎች እስካሁን ያየናቸውን ፎርሙላዎች፣ ሩሎች አንድ ላይ ኮምባይን በማድረግ አንድ የሰጠንን ድምር ባህሪያት መረዳት መደመርም ካለብን እንዴት እንደምንደምር እንመለከታለን። የመጀመሪያው ጥያቄ find the sum of S7 of the arithmetic sequence whose fourth term is 2 and seventh term is 17 ይላል። እንግዲህ የጠየቅነው
ከ1 እስከ 7 ያሉትን ተከታታይ የአሪትሜቲክ ሲኩዌንሱን ድምር ነው። ነገር ግን ኤዋንን አናቅም፣ ኮመን ዲፈረንሱንም አናቅም። ስለዚህ የምናቀው ኤን ወይም 7ን ብቻ ነው። አራተኛው ተርም ወይም ኤ4 2 ነው ተብለናል። ሌላ የተሰጠን 7ኛው ተርም 17 ነው። እንግዲህ እየወሰድን ያለነው አሪትሜቲክ ሲኩዌንስ ስለሆነ ኤንስ ተርሙን ኢንጀነራል በዚህ መንገድ ማግኘት እንችላለን። ኤ1 ኤን ማይነስ 1 ታይምስ ዲ ብለን በዚህ መሰረት ኤ4 ያ ማለት 2 ነው። አሁን ምን ይሆናል? ኤ1 ሲደመር ኤን አሁን 4 ነው ሲቀነስ 1 ሲባዛ በዲ ይሆናል። ይህ ማለት ደግሞ 2 እኩል ይሆናል ኤ1 ሲደመር 3ዲ ተደርጎ ሊቀመጥ ይችላል። ይሄ አንደኛ ኢኩዌሽናችን ነው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ኤ7 17 ነው ስለተባል 17 ኤ7 ወይም 17 እኩል ይሆናል ኤ1 ሲደመር የኤን ቫልዩ 7 ነው 7 ሲቀነስ 1 ሲባዛ በዲ ይሆናል። በዚህ መሰረት እዚህ ጋር 17 እኩል ይሆናል ኤ1 ሲደመር 7 ሲቀነስ 1 6 ይሆናል 6ዲ በመሆኑ ኤ1 ሲደመር 6ዲ እኩል ይሆናል 17 የሚል ሌላ ሁለተኛ ኢኩዌሽን እናገኛለን። እዚህ ጋር ያገኘናቸውን ሁለቱን ኢኩዌሽኖች እንደዚህ ሳይመንትለስሊ በመስራት ኤ1 ፕላስ 6ዲ ኢኳል ቱ 17 ከዛ ኤ1 ፕላስ 3ዲ ኢኳል ቱ 2 በመውሰድ ከዚህኛው ኢኩዌሽን ላይ ይሄኛውን ብናቀናንስ ብንቀንስ ኤ1 ሲቀነስ ኤ1 0 ይሆናል። 6ዲ ሲቀነስ 3ዲ ይመጣል። 3ዲ እኩል ይሆናል ከ17 ላይ 2 ስንቀንስ 15 ይመጣል። በመሆኑም የዲ ቫልዩ በሁለቱም በኩል 3 በማካፈል ዲ 5 እናገኛለን። አሁን ያገኘነውን የዲ ቫልዩ 5 ከሁለቱ አንዱ ላይ ሰብስቲዩት በማድረግ የኤ1 ቫልዩን ማግኘት ይቻላል። ይሄኛውን እንውሰድ። ስለዚህ ሁለተኛው ላይ ሰብስቲዩት ስናደርግ ኤ1 ሲደመር 3 ሲባዛ በ5 የዲ ቫልዩ ነው 5 እኩል ይሆናል 2 ስለሚል ኤ1 ስንት ይመጣል? 3 ሲባዛ በ5 15 ነው። በሁለቱም በኩል 15 በመቀነስ የምናገኘው ሪዛልት ኔጌቲቭ 13 ይሆናል። እንግዲህ የዲ ቫልዩ ይታወቃል፣ ኮመን ዲፈረንሱ ኤዋንን አውቀናል። 7ኛው ተርም ይታወቃል 17 ነው። ስለዚህ የምንፈልገውን ድምር ኤስ7 በቀላሉ ማግኘት እንችላለን። ኤስ7 ደግሞ 7 ሲካፈል ለ2 ሲባዛ ኤዋን አሁን ኔጌቲቭ 13 ነው ሲደመር ኤኤን 17። ይሄ ደግሞ 17 ሲቀነስ 13 4 ይሆናል። 4 በ2 ሲካፈል 2 ሲባዛ በ7 14 እናገኛለን። ዜርፎር ኤስ7 14 ነው ማለት ነው። ሁለተኛው ኤግዛምፕል ፎር ኤ ጊቭን አሪትሜቲክ ሲኩዌንስ the sum s sub 10 is 165። እንግዲህ የመጀመሪያ ተከታታይ 10 ተርሞች ድምር የአሪትሜቲክ ሲኩዌንሱ 165 ነው ተብለናል። and a1 the first term is 3 we are asked to find a sub 10 ወይም 10ኛውን ተርም አግኙን የተባልነው። ኢን ጀነራል ማንኛውም ድምር ኤስኤን የአሪትሜቲክ ሲኩዌንስ ከሆነ ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን አድርገን ማግኘት እንደምንችል እናውቃለን። ለምንድነው ይሄኛውን የወሰድነው? የምንፈልገው 10ኛው ወይም የመጨረሻውን ተርም በድምር ውስጥ ያለውን ስለሆነ ይህን ከወሰድን ለዚህ ፓርቲኩላር ኬስ ኤን የተባለው 10 በመሆኑ 10ን ሰብስቲዩት እናደርጋለን። therefore s 10 is equal to 10 divided by 2 ኢንቱ ኤ1 ተሰጥቶናል 3 ነው ሲደመር ኤኤን የተባለው 10ኛው ተርም ነው። ይህን ነው የማናውቀው። አሁን ኤስ10 ደግሞ ተነግሮናል 165 ነው እኩል ይሆናል 10 ሲካፈል ለ2 5 ሲባዛ በ3 ሲደመር ኤ10 ይሆናል። ይህን ሪአሬንጅ እናድርገው። የምናገኘው ሪዛልት 165 ሲቀነስ 5 ሲባዛ በ3 15 ስለሆነ ወደዚህ ሙቭ እናድርገዋለን። then 5 ኤ10 እናገኛለን። እንደምትመለከቱት 165 ሲቀነስ 15 150 ይሆናል። በ5 ሁለቱንም ሳይድ ብናካፍል የምናገኘው ሪዛልት 150 እኩል ይሆናል 5 ኤ10 ይሆናል። ሁለቱንም ሳይድ በ5 ማካፈል then 5 በ5 ይጣፋል። ይሄ በ5 1 ነው በ5 30 ይሆናል። therefore እዚህ ጋር ኤ10
ወይም የተጠየቅነው ማን ነው ማለት ነው? 30 ይሆናል። ሶስተኛው ምሳሌ find the sum of integers from 1 to 100 that are divisible by 10። እንግዲህ ለ10 የሚካፈሉ ከ1 እስከ 100 ያሉትን ቁጥሮች ድምር አግኙን የተባል ነው። እንግዲህ እያንዳንዱን 10፣ 20፣ 30፣ 40 እያል መደመር እንችላለን። ነገር ግን በቀላሉ እንዴት ልንደምራቸው እንደምንችል እንመልከት። ከ1 እስከ 100 ካሉት ውስጥ ለ10 የሚካፈል የመጀመሪያው ቁጥር A1 እሱ 10 ነው። 10 ሲካፈል ለ10 1 ስለሆነ የመጀመሪያው ተርም ይሆናል። እንግዲህ 100 ስንተኛው ተርም እንደሆነ ለማወቅ 100 ለ10 እናካፍለዋለን። ይህ ስንት ይመጣል? 10። ስለዚህ የኛ ኤን ብለን የምንወስደው 10 ነው ማለት ነው። በዚህ ሂደት A sub 10 is equal to 100 አድርገን መውሰድ እንችላለን። አሁን እንግዲህ ድምሩን አግኙን የተባለው find the sum of the integers from 1 to 100 that are divisible by 10። የመጀመሪያው 10 ነው። የመጨረሻው ደግሞ 10ኛው ተርም ስለሆነ 100 ነው። የነኚህ አጠቃላይ ድምር ምን ይሆናል? S10 is equal to 10 divided by 2 into A1 plus A10 አድርገን እናስቀምጠዋለን። እዚህ ጋር 10 የተባለው የአጠቃላይ የተርሞቹ ብዛት ነው። ሶ 10 ለ2 ሲካፈል 5 ይሆናል። A1 10 ነው ሲደመር A10 ደግሞ 100 ነው። 110 ሲባዛ በ5 ስንት ይመጣል? 550 ይሆናል። ኤክሰርሳይዝ 1.13 እንመለከታለን። በዚህ ቪዲዮ የምንመለከተው ከ1 ጀምሮ እስከ ተወሰነ መጠን ድረስ ያሉትን ናቹራል ነምበሮች መደመር ይሆናል። መጠን መወሰን ያስፈልገው አጠቃላይ ሁሉንም ናቹራል ነምበር ብንደምር ኢንፋይናይት ስለሆነ ያን መደመር አንችልም። ነገር ግን የመጨረሻው ከተነገረን ደምረን ሪዛልቱን በቀላሉ ማግኘት እንችላለን። የመጀመሪያው ጥያቄ find the sum of the first 30 natural numbers ይለናል። እንግዲህ የመጀመሪያዎቹን 30 ናቹራል ነምበሮችን ድምር አግኙን የተባልነው። ቀደም ሲል እንዳየነው ናቹራል ነምበሮች ስንደምር እስከ ኤን ድረስ ያሉትን ድምር አግኙ ብንባል ከ1 እስከ ኤን ሲባዛ በኤን ፕላስ 1 ሲካፈል ለ2 አድርገን ማግኘት እንችላለን። እንግዲህ አፐር ሊሚቱ ኤን ተደርጎ መነሻው 1 2 3 እያለ እስከ ኤን ድረስ ያሉትን ናቹራል ነምበሮች ድምር የሚነግረን ነው። በዚህ መሰረት የመጀመሪያ 30 ናቹራል ነምበሮችን አግኙ ስለተባል በኤን ፋንታ 30 እናስገባና ኤስ 30 እኩል ይሆናል 30 ሲባዛ 30 ሲደመር 1 ሲካፈል ለ2 እናድርገዋለን። የዚህ ሪዛልት ደግሞ 30 ሲካፈል ለ2 15 ነው ሲባዛ በ31 ይሆናል። የዚህ ብዢ 465 ይሆናል። ቢ ላይ አሁን የምንሰራው ምንድነው? ድምራቸው ነው። sum of the first 99 natural numbers ነው የተባለው። የመጀመሪያዎቹ 99 ናቹራል ነምበሮች ድምር ስንት ይሆናል? ተመሳሳይ ፕሮሲጀር በመከተል ኤስ ኤን ያልነው ኤን ሲባዛ በኤን ፕላስ 1 ሲካፈል ለ2። ይህ እንግዲህ ምን ለማግኘት የምንጠቀምበት ፎርሙላ ነው? የመጀመሪያ ኤን ናቹራል ነምበሮች ድምር ተከታታይ ኤን ናቹራል ነምበሮች ከ1 ጀምሮ ያሉትን ማለት ነው። በዚህ መሰረት እዚህ ጋር የተሰጠን 99ን አግኙ ስለተባል ኤስ 99 እኩል ይሆናል ኤን 99 ነው። 99 ሲደመር 1 ሲካፈል ለ2 እናደርገዋለን። ይህ ማለት ደግሞ 99 ሲደመር 1 100 ነው። 100 ለ2 ሲካፈል 50 ይሆናል። ይሄ 99 ሲባዛ በ50 ይሆናል። የዚህ ብዢ ደግሞ 4950 ይሆናል። ሲ ላይ ደግሞ የምንፈልገው የመጀመሪያዎቹን 200 ናቹራል ነምበሮች ድምር ይሆናል። ለዚህም ስራ እንዲያገለግለን ኤስኤን ወይም የመጀመሪያ ኤን ናቹራል ነምበሮች ድምር ተከታታይ ድምር ማለት ነው። ኤን ሲባዛ ኤን ፕላስ 1 ሲካፈል ለ2 ነው። በእኛ ኬስ የተሰጠን ኤን 200 ስለሆነ ኤስ 200 እኩል ይሆናል በኤን ፋንታ 200 ሰብስቲዩት እናደርጋለን። እዚህ ጋር 200 ሲደመር 1 ሲካፈል ለ2 እናደርገዋለን። ይሄ ደግሞ 100 ሲባዛ በ201 ይሆናል። የዚህ ብዢ 20100 እናገኛለን። ሁለተኛው ጥያቄ if the sum of the first n natural numbers is 3240 what is the value of n ይለናል። እንግዲህ ተከታታይ ኤን ናቹራል ነምበሮች ተደምረው 3240 ቢሆኑ እነዛ ቁጥሮች ብዛታቸው ስንት ነው? ወይም እስከ ስንት ያሉትን የደመርነው ነው ጥያቄው። ለዚህም የምንጠቀመው አንድ አይነት ፎርሙላ ስለሆነ ኤስኤን
እንደምታውቁት ተከታታይ ናቹራል ነምበሮች ድምር እስከ ኤን ድረስ ያሉት ኤን ሲባዛ በኤን ፕላስ 1 ሲካፈል ለ2 ነው የሚሆነው። እዚህ ጋር የተሰጠን ኤስኤን ወይም ድምራቸው 3240 ቢሆን ያ ማለት 3240 ቢሆን ኤንን አግኙን የተባልነው ኤን ሲባዛ በኤን ፕላስ 1 ሲካፈል ለ2 ይሆናል። አሁን ሁለቱንም ሳይድ በሁለት ብናባዛ የምናገኘው ሪዛልት ስንት ይሆናል? እዚህ ጋር 6480 እኩል ይሆናል ኤን ሲባዛ በኤን ኤን ስኩዌርድ ሲደመር ኤን ሲባዛ በአንድ ኤን ይሆናል። ይህን ሪአሬንጅ በማድረግ የምናገኘው ኤን ስኩዌርድ ሲደመር ኤን 6480ን ወደ ሌላኛው ሳይድ ሙቭ ስናደርገው 6480 ኔጌቲቭ ሆኖ አፒር ያደርጋል። እዚህ ጋር እንደምትመለከቱት ምን አገኘን? ኳድራቲክ ኢኩዌሽን። የዚህን ኳድራቲክ ኢኩዌሽን ሶሉሽን በኳድራቲክ ፎርሙላ ማግኘት ይቻላል። ጀነራል ኳድራቲክ ፎርሙላ የምንለውን በመጠቀም ይህን ልንሰራ እንችላለን። ኤን አሁን ምን ይሆናል? the minus of b plus or minus square of b squared minus 4ac divided by 2a አድርገን የምንሰራው ነው። እዚህ ላይ a አንድ ነው፣ ከእንደገና b አንድ ነው፣ c ኔጌቲቭ 6480 ነው። በመሆኑም እነኚህን ቁጥሮች ሰብስቲዩት በማድረግ የኤንን ቫልዩ ማግኘት ይቻላል። እንግዲህ ኤን ብለን የምንወስደው ቁጥር ፖዚቲቭ ቁጥር መሆን ስላለበት እዚህ ጋር ኔጌቲቭ ካገኘን ያን ኔጌቲቭ ዲስካርድ እናደርጋለን ማለት ነው። ስለዚህ የምንወስደው ፖዚቲቭን ብቻ ይሆናል። ሶ ኔጌቲቭ ኦፍ ቢ ኔጌቲቭ 1 ይሆናል። ፕላስ ኦር ማይነስ ስኩዌርድ ኦፍ ቢ ስኩዌርድ ማለት 1 ነው ሲቀነስ 4 ሲባዛ የኤ ቫልዩ 1 ነው፣ የሲ ቫልዩ ደግሞ ኔጌቲቭ 6480 ይህ ሲካፈል ለ2 ይሆናል። ከዚህ የምናገኘው -1 ፕላስ ኦር ማይነስ ስኩዌር ኦፍ የዚህ ድምር ደግሞ 1 ሲደመር 4 ሲባዛ በ6480 ስለሆነ ደምረን የምናገኘው 25921 ይሆናል ሲካፈል ለ2። የውስጠኛው ስኩዌር ሩት የሚሰጠን ሪዛልት -1 ፕላስ ኦር ማይነስ 161 ዲቫይድ ባይ 2 ይሆናል። እዚህ ላይ እንግዲህ ኔጌቲቭን መውሰድ የለብንም ብያችኋለሁ። ኔጌቲቭ ሲቀነስ 161 እሱን ኢግኖር እናድርገዋለን። ስለዚህ ፕላሱን ብቻ እንወስዳለን። ኔጌቲቭ 1 ፕላስ 161 ከዚህ የምናገኘው ውጤት ምንድነው የሚሆነው? ስለዚህ ኤን አድርገን የምንወስደው ኔጌቲቭ 1 ሲደመር 161 ሲካፈል ለ2 ይሆናል። 161 ሲቀነስ 1 160 ነው፣ ሲካፈል ለ2 80 ይሆናል። በመሆኑም የኤን ቫልዩ 80 ይሆናል። ኔጌቲቭን ለምን ዲስካርድ እንዳደረግን የግድ መረዳት ይኖርብናል። ለምን የምንወስደው ፖዚቲቭ ቁጥሮች ናቹራል ነምበርስ ስለሆነ ብዛታቸው አንድን ነገር ብዛት ስንቆጥር ፖዚቲቭ ቫልዩ መሆን ስላለበት ያ ነው 80 እንዲሆን ያደረገው። ኤክሰርሳይዝ 1.14 አብረን እንመለከታለን። በዚህ ኤክሰርሳይዝ የምንመለከታቸው ጥያቄዎች ቀደም ሲል የአሪትሜቲክ ሲኩዌንስ ድምርን የምናገኝባቸውን ፎርሙላዎች ዲቨሎፕ አድርገናል። እነሱን ፎርሙላዎች በመጠቀም እንዴት አድርገን ድምሮችን እንደምናገኝ ይሆናል። የመጀመሪያው ጥያቄ find the partial sum of the following arithmetic sequence ይለናል። እንግዲህ partial sum ሲባል የተወሰነ እንደማለት ነው። ይህም የሆነበት ምክንያት የአንድን አሪትሜቲክ ሲኩዌንስ አጠቃላይ ድምሩን አገኙ ብንባል አንዳንዴ የማይቻል ስለሆነ ይህን ማድረግ ስለማንችል ምንድነው የምናደርገው? ፓርሻል ሰም ብቻ እንሰራለን። ፓርሻል ሰም ማለት እስከተወሰነ ድረስ ያሉትን የመደመር ሂደት ነው። በዚህኛው ኤ1 2 ቢሆን አንደኛው ተርም ኤን ደ ላስት ተርም ኤቴን 21 ቢሆን ከኤ1 እስከ ኤቴን ድረስ ያሉትን መደመር ነው። የመጨረሻው 10 ነው ስለተባለ የአሪትሜቲክ ሲኩዌንስን ፓርሻል ሰም ልንሰራበት የምንችላቸው ፎርሙላዎች ደግሞ አንደኛው ተርምና የመጨረሻው ተርም ካለን እንዴት ነው የምናደርገው? ኦኬ ኤን ሲባዛ በኤ1 ሲደመር ኤን ይህን ለ2 በማካፈል የምናገኘው ነው። አሁን በዚህ ኬስ ኤን 10 ስለሆነ ኤስ 10 ነው የምንፈልገው ማለት ነው። ኤን 10 ነው። 10 ሲካፈል ለ2 እናደርገዋለን። ኤ1 እናውቃለን፣ እሱ 2 ነው። ኤን ደግሞ 10ኛው ተርም ያ ደግሞ 21 ይሆናል። በዚህ መሰረት 10 ሲካፈል ለ2 5 ሲባዛ 2 ሲደመር 21 23 ይሆናል። 23 ሲባዛ በ5 115 ይሆናል።
ኦኬ አሁንም ፓርሻል ስም ነው የምንሰራው። ሲኩዌንሱ አሪትሜቲክ ሲኩዌንስ ነው ተብለናል። የመጀመሪያው ተርም ኤ1 40 ሲሆን የመጨረሻው ኤ26 26ኛው ተርም ደግሞ 0 ነው ተብሏል። ስለዚህ ከኤ1 እስከ ኤ26 ድረስ ያሉት ድምር ስንት ይሆናል ነው ጥያቄው። ይህንንም ጥያቄ ለመስራት ቀደም ሲል ለኤ የተጠቀምንበትን ሩል እንጠቀማለን። ኤስኤን እኩል ይሆናል ኤን ሲካፈል ለ2 ሲባዛ በኤ1 ሲደመር ኤኤን እናድርገዋለን። ለዚህ ኬስ ኤን የተባለው 26 የመጨረሻው ተርም 26 ስለሆነ ኤስ 26 እኩል ይሆናል 26 ሲካፈል ለ2 ሲባዛ በኤ1 ይሄ 40 ነው። 26ኛው ተርም ደግሞ 0 ነው ተብለናል። ይሄ ቁጥር ስንት ይመጣል? 26 ሲካፈል ለ2 13 ነው ሲባዛ በ40 እናድርገዋለን። የዚህ ሪዛልት ደግሞ 520 ይሆናል። ሁለተኛው ጥያቄ ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ አሪትሜቲክ ሲኩዌንስ ይለናል። አሁንም ድምር ነው የምንፈልገው። አሪትሜቲክ ሲኩዌንስ ነው ሁሌም። ኤ ላይ ኤ1 ተሰጥቷል 2፣ ዲ ይሄ ኮመን ዲፈረንሱ 3 ነው። ኤን ደግሞ አጠቃላይ የምንደምራቸው ተርሞች ብዛት የመጨረሻው 10 ድረስ ይመጣል ማለት ነው። ይሄን ለመስራት ያለን ኤ1 እና ዲ እና ኤን ስለሆነ ኤንን መፈለግ አስፈላጊ አይደለም። ይህንና ቀጥሎ ያለውን ለመስራት የሚጠቅመን ኤስኤን እኩል ይሆናል ኤን ኦቨር 2 ታይምስ 2ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ እናድርገዋለን። እዚህ ጋር እንደምትመለከቱት ኤን ኤ1 እና ዲ ብቻ ናቸው የሚያስፈልጉን። እነዚህም እዚህ ውስጥ አሉ። ስለሆነም አሁን የተጠየቅነው ኤን የተባለው 10 ነው። ስለዚህ የምንፈልገው ኤስ10 ነው ማለት ነው። ኤስ10 እኩል ይሆናል 10 ሲካፈል ለ2 ሲባዛ 2 ሲባዛ የኤ1 ቫሊዩ 2 ነው ሲደመር ኤን 10 ነው ሲቀነስ 1 እናድርግና የዲን ቫሊዩ እናባዛበታለን። ከዚህ የምናገኘው ሪዛልት 5 ሲባዛ 2 ሲባዛ በ2 4 ሲደመር 10 ሲቀነስ 1 9 ነው ሲባዛ በ3 27 ይሆናል። 27 ሲደመር 4 31 31 ሲባዛ በ5 155 ይመጣል። ሁለተኛው ቢ የሰጠን ኤ1 30 ዲ ደግሞ -5 ኤን ደግሞ 12 ሆኗል። ስለዚህ ኤ1 ዲ እና ኤን ተሰጥቶናል። ቀደም ሲል የሰራነውን መንገድ ተከትለን አሁንም እንሰራለን። ይህን ኤስኤን ምን ይሆናል ነበር ያልነው? ኤን ሲካፈል ለ2 ሲባዛ በ2ኤ1 ሲደመር ኤን ማይነስ 1 ታይምስ ዲ አድርገን እንሰራዋለን። ለዚህ ፓርቲኩላር ኬስ የሰጠን ኤን 12 ስለሆነ ኤስ 12 እኩል ይሆናል 12 ሲካፈል ለ2 ሲባዛ 2 ሲባዛ በኤ1 ኤ1 30 ነው ሲደመር ኤን 12 ሲቀነስ 1 ሲባዛ የዲ ቫልዩ ደግሞ -5 ተደርጓል። እዚህ ጋር 6 ሲባዛ 12 ሲካፈል ለ2 6 ስለሆነ 2 ሲባዛ በ30 60 ይሆናል ሲደመር እዚህ ጋር 12 ሲቀነስ 1 11 ይሆናል። 11ን በ-5 ስናባዛው -55 ይሆናል። ከዚህ የምናገኘው ሪዛልት 60 ሲቀነስ 55 5 ነው። 5 ሲባዛ በ6 30 እናገኛለን። ኤክሰርሳይዝ 1.15 አብረን እንመለከታለን። እንደምትገምቱት በዚህ የምንመለከተው የአሪትሜቲክ ሲኩዌንስ የተወሰኑ መረጃዎች ተሰጥተው ሌሎች ቀሪ መረጃዎችን እንዴት ማግኘት እንደምንችል ይሆናል። የመጀመሪያው ጥያቄ find S5 of the arithmetic sequence whose third term is 5 and fifth term is 11 ይላል። እንግዲህ S5 ማለት ምን ማለት ነው? ከመጀመሪያው እስከ 5ኛው ድረስ ያሉትን ተከታታይ ተርሞች ደምረን የምናገኘው ውጤት ማለት ነው። ያንን ነው የምናገኘው። አግኙ የተባልነው እሱን ነው። እዚህ ላይ የተሰጡ መረጃዎች አንደኛ 3ኛው ተርም 5 ነው፣ 5ኛው ተርም ደግሞ 11 ነው ተብለናል። እነዚህ መረጃዎች እንግዲህ ፕሮፐርሊ መጀመሪያ እናስቀምጥ። በመጀመሪያ በጥያቄ ውስጥ የተሰጡን መረጃዎች እናስቀምጥ። አንደኛው 3ኛው ተርም ነው ኤ3 የምንለው፣ ይሄ ደግሞ 5 ነው ተብለናል። ሌላ የተሰጠን 5ኛው ተርም ነው፣ ይህን ኤ5 ብለን እንገልጸዋለን። እኩል ይሆናል 11። እነዚህ የተሰጡትን ሁለት መረጃዎች መሰረት አድርገን አንድ የመጀመሪያውን ተርም ሌላ ደግሞ ኮመን ዲፈረንሳቸውን ማግኘት ይኖርብናል ይህን ነገር ለማወቅ። ስለዚህ የመጀመሪያው ኤ3 እንዴት ነው የሚገለጸው? ኤ3 እኩል ይሆናል ኤ1 ሲደመር
ሶስተኛው ተርም ሲቀነስ 1 ሲባዛ በኮመን ዲፈረንስ ተደርጎ ነው የሚጻፈው። ይህ ማለት ደግሞ ምን ማለት ነው? ኦኬ ኤ3 ኦልሬዲ ስለሰጠን 5 ኤ1 አናውቀውም ኤ1 ብለን እንጽፈዋለን። 3 ሲቀነስ 1 2 ነው። 2 ሲባዛ በዲ ይሆናል። እዚህ ላይ ኤ3ን ለመግለጽ የተጠቀምኩበት ጀነራል ፎርሙላ ኤኤን እኩል ይሆናል ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ የሚለውን ነው። ሶ እዚህ ጋር የተቀመጠው እንደምትመለከቱት ማንኛውንም ኤንስ ተርም ኤኤን ለማግኘት ኤ1 እና ኤን ማይነስ 1 ታይምስ ዲ መደመር በቂ ነው። ዜርፎር አንደኛው ተርም ያስፈልገናል። ሌላው ዲ ወይም ኮመን ዲፈረንስ ብለን የምንጠራው ያስፈልገናል። ኦብቪየስሊ ኤን የሚለው ከዚህ ጋር አብሮ የሚሄድ በመሆኑ ኤኑን እናውቀዋለን። ዜርፎር ይሄ ነገር ሲጻፍ በዚህ መንገድ የሆነው ቀደም ሲል በተናገርኩት ምክንያት ነው። ቀጣይ አምስተኛውንም ተርም ልክ እዚህ ጋር እንዳደረግነው ልንጽፈው እንችላለን። ያ ማለት the fifth term a5 is equal to a1 plus አሁን ኤን የምንለው 5 ነው። 5 ሲቀነስ 1 ሲባዛ በዲ ይሆናል። አሁን አምስተኛው ተርም 11 ነው። 11 እኩል ይሆናል a1 ሲደመር 5 ሲቀነስ 1 4 ይሆናል። 4d ይሰጠናል። አሁን ሁለት ኢኩዌሽኖች አገኘን። የመጀመሪያው ይሄ ነው። ሁለተኛው ደግሞ ይሄ ነው። ሶ እነዚህን ሁለቱን ኢኩዌሽኖች ሳይመንትነስሊ በመስራት የምፈልጋቸውን ኤ1 እና ዲን ማግኘት እንችላለን። ይህን በአንድ ላይ በማስቀመጥ ልናደርገው የምንችለው ነው። ያ ማለት ሁለተኛ ኢኩዌሽን ኤ1 ሲደመር 4d እኩል ይሆናል 11 ይላል። የመጀመሪያው ደግሞ ኤ1 ሲደመር 2d እኩል ይሆናል 5 ናቸው። እነዚህን ሁለቱን የመጀመሪያው ላይ ይሄኛውን በመቀነስ ወይም ሁለተኛውን በመቀነስ በቀጥታ ልናገኘው የምንችለው ነው። ይሄን እናድርግ። therefore a1 ሲቀነስ a1 0 ይሆናል። 4d ላይ 2d ስንቀነስ የምናገኘው 2d እናገኛለን። 2d እኩል ይሆናል 11 ላይ 5ን እንቀንስ ስንት ነው የምናገኘው? 6 እናገኛለን። ይህ ማለት በሁለቱም በኩል 2ን በማካፈል ዲ እኩል ይሆናል 3 እናገኛለን። እዚህ ጋር ያገኘነውን ዲ ቫልዩ ኤዘር የመጀመሪያው ላይ ወይም ሁለተኛው ኢኩዌሽን ላይ ሰብስቲዩት በማድረግ የምንፈልገውን ኤዋን ማግኘት እንችላለን። ቀለል የሚል የሚመስለው ሁለተኛው ስለሆነ ይህን መጠቀም እንችላለን። ስለዚህ ሁለተኛውን እንጠቀም። therefore a1 ሲደመር 2d ነው የሚለው። ስለዚህ ዲ ደግሞ አሁን አግኝተነዋል 3 እኩል ይሆናል 5 ይለናል። በዚህ መሰረት a1 እኩል ይሆናል 2 ሲባዛ በ3 6 ነው። ስለዚህ 6ን ወደዚህኛው ሳይድ ሙቭ በማድረግ ወይም ደግሞ በሁለቱም በኩል 6 በመቀነስ ስንት ይመጣል? 5 ሲቀነስ 6 ያ ስንት ይሰጣናል? a1 እኩል ይሆናል -1። አሁን የምንፈልጋቸውን ሁለት ቁጥሮች አግኝተናል። አንደኛው የዲ ቫልዩ ነበረ፣ እሱን አግኝተናል። ሌላኛው ደግሞ የኤ1 ቫልዩ ነበር፣ -1 አግኝተናል። በመቀጠል s5ን አግኙን የተባልነው አክቹአሊ ይህን s5ን ለመስራት ሁለት አማራጭ አለን። አንደኛው sn ወይም የመጀመሪያ ተከታታይ n ተርሞች ድምር n ሲካፈል ለሁለት ሲባዛ በa1 ሲደመር an አድርገን የምናገኘው ነው። ሌላኛው ደግሞ ትንሽ ይህን ሞዲፋይ በማድረግ የሚገኝ ነው። n/2 ታይምስ 2a1 እዚህ ጋር በሁለት እናባዘዋለን ሲደመር n-1 ታይምስ d ይሆናል። እዚህ ጋር በደንብ ማየት ከቻል an ማለት የሚገለጸው a1 ሲደመር n-1 ታይምስ d በመሆኑ ሁለት a1ዎች እናገኝና 2 ታይምስ a1 የሚለው የሚመጣው በዛ ምክንያት ነው። ቀሪው n-1 ታይምስ d ነው። ሶ እነኚህ ሁለቱን መጠቀም ይቻላል በዚህኛው ኬዝ ማለት ነው። ለምን a1 አለን፣ an ወይም አምስተኛው ተርም አለን። n የምንለው እናውቀዋለን 5 ነው። ሌላው ዲ ነበረ። ዲን ደግሞ እዚህ ጋር ስላገኘ ነው። ብንፈልግ ይሄኛው መንገድ መጠቀም፣ ብንፈልግ ደግሞ ይሄን መጠቀም እንችላለን። ስለዚህ ሁለቱንም ተጠቅመን ለመስራት እንሞክራለን። እዚህ ጋር በዚህ ኬስ ኤስኤን የምንለው የተጠየቅነው አምስተኛውን ተርም ስለሆነ s5 ይሆናል። ሶ ኤን የምንለው 5 ሲካፈል ለሁለት ሲባዛ በኤ1 ሲደመር ኤ5 እናደርገዋለን። ኤ1 እናውቀዋለን።
ይሄ 5 ሲካፈል ለ2 ሲባዛ A1 ኔጌቲቭ 1 ነው ሲደመር A5 ደግሞ የተባለው ወይም ፊፍዝ ተርሙ 11 ነው። የነዚህ ድምር ስንት ይሰጣናል? እንደምረው ኔጌቲቭ 1 ሲደመር 11 ወይም ከ11 ላይ 1 መቀነስ ማለት ነው 10 ይሆናል። 10 ለ2 ብናካፍለው ስንት ነው የሚሆነው? 5 እዚህ ጋር 5 አለን 5 ሲባዛ በ5 25 ይሰጣናል። ይሄ እንግዲህ አንደኛው መንገድ ተከትለን የሰራ ነው። ሁለተኛው መንገድ ብንከተል የምናገኘው ደግሞ S5 እኩል ይሆናል N አሁን 5 ነው ሲካፈል ለ2 ሲባዛ 2 ሲባዛ በኔጌቲቭ 1 እናደርገዋለን A1 ኔጌቲቭ 1 ስለሆነ ሲደመር N ያልነው 5 በመሆኑ 5 ሲቀነስ 1 ሲባዛ የዲ ቫልዩ ደግሞ 3 ይሆናል። በዚህ መሰረት ይሄ ኔጌቲቭ 2 ይሆናል። እዚህ ጋር 5 ሲቀነስ 1 4 ይሰጠናል። እነዚህን በአንድ ላይ እናስቀምጥ። 5 ሲካፈል ለ2 ኔጌቲቭ 2 ሲደመር 4 ሲባዛ በ3 12 ይሆናል። አሁንም ከዚህ የምናገኘው 12 ሲቀነስ 2 10 ይሆናል። 10 ለ2 ሲካፈል 5 ሲባዛ በ5 25 ይሰጠናል። እንግዲህ በሁለቱም መንገድ ተመሳሳይ መልስ ማግኘት ስለምንችል የመረጥነውን ይዘን ወይም ተከትለን መስራት እንችላለን። ሁለተኛው ጥያቄ given the sum of an arithmetic sequence is S8 equal to 120 እንግዲህ የመጀመሪያ 8 ተርሞች ድምር 120 ቢሆን ማለት ነው። እንግዲህ እዚህ ላይ የተሰጠን አሪትሜቲክ ሲኩዌንስ ነው። የአሪትሜቲክ ሲኩዌንሱ የመጀመሪያ 8 ተርሞች ድምር 120 ነው። A1 1 ቢሆን A8ን አግኙ ይለናል እና ANን ጀነራል ፎርሙላውን አስቀምጡን የተባለው። ማንኛውንም ጥያቄ ስንሰራ መጀመሪያ ማወቅ ያለብን የተሰጠን ምንድን ነው ወይም የተሰጡት ጊቭን ኮንዲሽኖች ምንድን ናቸው። አንደኛ የሰጠው ነገር አሪትሜቲክ ሲኩዌንስ ነው። ሌላው S8ቱ 120 ነው ተብለናል። በተጨማሪም አንደኛው ተርም A1 1 ነው ተብለናል። እንግዲህ የሰጠን አሪትሜቲክ ሲኩዌንስ ስለሆነና S8 120 በመሆኑ ከዚህ በመነሳት እዚህ ላይ የተጠየቅናቸውን ለመመለስ A8 እና ANን ጀነራል ፎርሙላውን ለማግኘት የሚያስፈልጉ ምንድን ናቸው? ኮመን ዲፈረንሱ አሪትሜቲክ ሲኩዌንስ ስለሆነ ኮመን ዲፈረንሱ ማወቅ ያስፈልገናል። የማንኛውም አሪትሜቲክ ሲኩዌንስ ጀነራል ተርም እንዴት ነበር የምናገኘው? SN እኩል ይሆናል N ኦቨር 2 ኢንቱ 2A1 ፕላስ N ማይነስ 1 ታይምስ D አድርገን ማግኘት እንችላለን። ይህ እንግዲህ አንድ ብቻ ሳይሆን ሌላም ተጨማሪ ፎርሙላ አለን። እዚህ ላይ ግን የምንፈልገው ዲን ስለሆነ ይህ ፎርሙላን መጠቀም ተገቢ ነው። እዚህ ጋር ኤን በዚህ ኬስ S8 ስለሰጠን ኤንን 8 እናደርጋለን። A1 እዚህ ጋር ተሰጥቶናል 1 ነው። የማናቀው ዲ ነው። ስለዚህ ዲን ከዚህ እንፈልጋለን። በዚህ መሰረት S8 ምን ይሆናል? 8 ኦቨር 2 ኢንቱ 2 ታይምስ A1 ደግሞ 1 ነው ሲደመር ኤን የተባለው 8 ነው። 8 ሲቀነስ 1 ሲባዛ በዲ አድርገን እናስቀምጣለን። አሁንም S8 ቀድሞ ስለተሰጠን 120 ነው። 120 እኩል ይሆናል 8 ሲካፈል ለ2 4 ነው። 2 ሲባዛ በ1 2 ይሆናል ሲደመር 8 ሲቀነስ 1 7D ይሆናል። ይህን ፈርዘር ሲምፕሊፋይ እናድርገው። 120 እኩል ይሆናል 4 ሲባዛ በ2 8 ይሆናል። 4 ሲባዛ በ7 28 ይሆናል። 8 ሲደመር 28D እናገኛለን። እዚህ ላይ የምንፈልገው የዲን ቫልዩ በመሆኑ እዚህ ጋር ያለውን ቁጥር 8ን ማጥፋት አለብን። ያን ለማድረግ 8 በሁለቱም በኩል መቀነስ ተገቢ ነው። ያ እንግዲህ እንደምናውቀው ይሄ ወደዚህ ሲመጣ ኔጌቲቭ ይሆናል እያልን የምንሰራው ማለት ነው። 120 ሲቀነስ 8 112 ይሆናል። 28D እኩል ይሆናል 112 እናገኛለን። አሁን ዲን ለማግኘት በሁለቱም በኩል 28 ማካፈል ነው። ዲ እኩል ይሆናል 112 ሲካፈል ለ28 ይሄ ደግሞ 4 ይሰጠናል። እንግዲህ የዲን ቫልዩ ስላገኘን አንደኛው ዋናው የምንፈልገው ዲ ስለሆነ ቀሪዎቹን A8ንም ANንም ማግኘት እንችላለን። ስለሆነም አሁን A8 ምንድነው የሚሆነው? A1 ፕላስ 8 ሲቀነስ 1 ሲባዛ በዲ አድርገን እናገኘዋለን። therefore A8 ማለት A1 ቀደም ሲል ተሰጥቶናል 1 ነው ሲደመር 8 ሲቀነስ 1 7 ይሆናል።
7 ሲባዛ የዲ ቫልዩ ደግሞ 4 ነው። በመሆኑም 7 ሲባዛ በ4 28 ሲደመር 1 29 እናገኛለን። አሁን 29 ብለን ያገኘ ነው የኤ8 ቫልዩ ነው። በዚህ መሰረት ጀነራል ተርሙ ወይም ኤንስ ተርሙን አግኙ ብንባል እዚህ ጋርም ስለተጠየቅን ኤ ሰብ ኤን ኢዝ ኢኳል ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው የምናደርገው። በዚህ ኬስ ኤ1 1 ነው ሲደመር ኤን ደግሞ ያው ኤን ማይነስ 1 አድርገን እናስቀምጥና ዲ 4 ነው። ኤን ሪአሬንጅ ብናደርግ የምናገኘው ኤንን በ4 ስናባዛ 4 ኤን እናገኛለን። እዚህ ጋር ኔጌቲቭ 1 አለን። ኔጌቲቭ 1 ሲባዛ በ4 ኔጌቲቭ 4 ይሆናል። ስለዚህ 4 ኤን ሲቀነስ 4 ሲደመር 1 አድርገን ልናስቀምጠው እንችላለን። እንግዲህ እነኚህ ቁጥሮችን ማቀናነስ ስለምንችል ከ4 ላይ 1 ብንቀንስ 3 ይሆናል። የዚህኛው ሳይን ኔጌቲቭ ስለሆነ ኔጌቲቭ 3። ስለዚህ ኤኤን ስንት ይሆናል ማለት ነው? 4n ማይነስ 3 አድርገን ማስቀመጥ እንችላለን። ሶስተኛው ጥያቄ find the sum of the integers from 1 to 100 that are divisible by 2 or 5 ይለናል። የዚህ ጥያቄ ዋናው ሀሳብ ምንድን ነው? ከ1 እስከ 100 ድረስ ያሉት ኢንቲጀሮች ድምር ስንት ይሆናል? ነገር ግን ራንደም የሆኑትን ሳይሆን ምንደምረው that are divisible by 2 or 5 ለ2 የሚካፈሉ ወይም ደግሞ ለ5 የሚካፈሉት ከ1 እስከ 100 ያሉት ኢንቲጀሮች ድምር ስንት ነው የተባለው። የተጠየቅነውን ጥያቄ በደንብ ለመረዳት እንዲያስችለን ለ2 የሚካፈሉት ለምሳሌ ቁጥሮች እዚህ ውስጥ ብናስገባቸውና ለ5 የሚካፈሉትን እዚህ ውስጥ ብናስገባቸው ለ2ም ለ5ም የሚካፈሉ እዚህ ውስጥ ይመጣሉ። እኛ የጠየቅነው ለ2 የሚካፈሉ ወይም ደግሞ ለ5 የሚካፈሉትን አጠቃላይ ድምር ነው። በዚህ መሰረት ለ2 የተካፈሉትን ብቻ ብንወስድ የምናገኘው እዚህ ሰርክል ውስጥ የሚገቡትን ብቻ ይሆን ነበረ። ለ5 የሚካፈሉትን ብቻ ብንወስድ እዚህ ጋር የሚገቡትን እናገኝ ነበር። ለሁለቱም የሚካፈሉትን ብንወስድ ደግሞ እዚህ ሁለቱም ጋር የጋራ የሆኑትን እናገኝ ነበር። ነገር ግን በእኛ ኬዝ የፈለግነው ለ2 ወይም ደግሞ ለ5 የሚካፈሉትን ቁጥሮች በአጠቃላይ ድምር ነው። ስለዚህ የተጠየቅነውን ጥያቄ አድሬስ ለማድረግ እንዲያስችለን ለ2 የሚካፈሉትን ብቻ ብንወስድ የምናገኘው ይህ ፓርት ነው። ነገር ግን ለ5 የሚካፈሉትን ስለሚተውብን ይህን ማካተት ስላለብን ይህኛው ፖርሽን ማግኘት ስላለብን ይህኛውን ፖርሽን እንዴት አድርገን ነው የምናገኘው የሚለው እናስብ። አሁን ለ2 የሚካፈሉትን ብቻ ወስደን ከዛ ለ5 ብቻ የሚካፈሉትን ብንወስድ በአጠቃላይ እዚህ ጋር የጋራ ያለው 2 ይደመራል ወይም 2 ይቆጠራል ማለት ነው። 2 የሚቆጠረውን ደግሞ ለመቀነስ እንዲያስችለን እዚህ ጋር የጋራ የሆነው ለ2ም ለ5ም አሴም ታይም መካፈል የሚችለው፣ ስለዚህ እሱን መቀነስ አለብን አንዴ ብቻ መቆጠር ስላለበት። ስለዚህ የምናደርገው እዚህ ጋር የምናገኘው ሲደመር እዚህ ጋር የምናገኘው ሲቀነስ እዚህ ውስጥ የሚገባውን አድርገን መስራት ይኖርብናል። በመጀመሪያ ለ2 የሚካፈሉትን ድምር እንመልከት። ለ2 የሚካፈሉት ድምር ማለት እዚህኛው ስብስብ ውስጥ የምናገኛቸው ናቸው። ቁጥሮቹ እዚህ ውስጥ ያሉት ማለት ነው። ፎር እነኚህ ቁጥሮች ደግሞ ምን ያክል ነው ብዛታቸው? ከ1 እስከ 100 ያሉት። ይህን ለማግኘት ምንድነው የምናደርገው? 100ን ለ2 እናካፍለዋለን። 100ን ለ2 ስናካፍለው የምናገኘው 50 ይሆናል። ያ ደግሞ ከ1 እስከ 100 ድረስ ያሉት ለ2 የሚካፈሉ ቁጥሮች ብዛትን ይሰጠናል። የመጀመሪያው ለ2 የሚካፈለው ቁጥር ትንሹ ማለት ነው። ከ1 ቀጥሎ ያለው 2 ነው። እሱ የኛ የመጀመሪያው ተርም ይሆናል። ሶ the first term ይህም በስሞል a1 ብንገልጸው n ዲቫይድ ባይ 2 a1 ፕላስ an አድርገን ማግኘት እንችላለን። በእኛ ኬዝ አሁን ለ2 የሚካፈሉት ከ1 እስከ 100 ያሉ ቁጥሮች ብዛት 100 ሲካፈል ለ2 ብለን ያገኘ ነው 50 ነው። 50 ሲካፈል ለ2 ሲባዛ እናድርግና a1 የመጀመሪያው ለ2 የሚካፈል ቁጥር 2 ራሱ ነው ሲደመር የመጨረሻው ደግሞ 100 ነው። እንደዚህ አድርገን እናስቀምጣለን። በዚህ መሰረት 50 ሲካፈል ለ2 25 ይሆናል። ሲባዛ 2 ሲደመር 100 102 ይሆናል። የዚህ ብዥ ደግሞ 2550 ይሰጠናል። አሁን እዚህ ጋር ያገኘ ነው ለ2 የሚካፈሉ ቁጥሮችን ድምር ብቻ ነው። አሁን ደግሞ ለ5 የሚካፈሉትን ቁጥሮች ድምር እንፈልግ። ይህ ማለት በዚህ ውስጥ የምናገኛቸው ቁጥሮችን
ደምረን የምናገኘው ስንት ነው የሚሆነው የሚለው የምንፈልግበት ነው። እዚህ ላይ ከ1 እስከ 100 ድረስ ያሉትን ለ5 የሚካፈሉ ቁጥሮች ስለሆነ የምንፈልገው የመጀመሪያው ለ5 የሚካፈለው ትንሹ ቁጥር 5 ራሱ ነው። ከዛ እስከ 100 ድረስ እንሄዳለን። 100 ለ5 ይካፈላል። በመሆኑ እስከ 100 ድረስ ለ5 የሚካፈሉትን ለማግኘት ምንድነው የምናደርገው? 100ን ለ5 ማካፈል ነው። እሱ ደግሞ 20 ይሰጠናል። በዚህ መሰረት ይህን ፎርሙላ በቀጥታ ለዚህም በመጠቀም ኤን አሁን 20 ይሆናል። 20 ሲካፈል ለ2 አድርገን እንጽፋለን። ኤ1 የምንለው የመጀመሪያው ተርማችን 5 ነው። ኤን የምንለው ራሱ 100 ይሆናል። በመሆኑም 20 ሲካፈል ለ2 ሲባዛ 5 ሲደመር 100 አድርገን እንወስዳለን። የዚህ ድምር 10 እንግዲህ 20 ሲካፈል ለ2 10 ይሆናል። 5 ሲደመር 105 ይሰጠናል። ይሄ ደግሞ 1050 ይሰጠናል ማለት ነው። እንግዲህ እዚህ ጋር ያገኘ ነው ለ5 የሚካፈሉት ቁጥሮች ከ1 እስከ 100 ያሉት ድምር ነው። እነኚህን አገኘን ማለት የመጀመሪያው በዚህ ሰርክል ውስጥ ያሉትን ቁጥሮች ደምረን ያገኘ ነው። ሁለተኛው ደግሞ በዚህኛው ሰርክል ውስጥ ያሉትን ደምረን ያገኘ ነው። ይህን ስናደርግን እዚህ ጋር ሁለቴ የተደመሩ ቁጥሮች ስላሉ እነዛ የተደመሩት ደግሞ ለሁለትም ለአምስትም መካፈል የሚችሉት ናቸው። ለሁለትም ለአምስትም መካፈል የሚችሉት ደግሞ ምን አይነት ቁጥሮች ናቸው? 2 ሲባዛ በ5 10 ለ10 መካፈል የሚችሉ ናቸው ማለት ነው። ስለዚህ ለ10 መካፈል የሚችሉትን ቁጥሮች አይደንቲፋይ አድርገን ከ1 እስከ 100 ያሉትን ማለት ነው የእነሱን ድምር እንፈልጋለን። ለ10 የሚካፈሉትን ቁጥሮች አሁን ድምራቸውን ማግኘት አለብን፣ ከ1 እስከ 100 ያሉትን። ይህን ለማድረግ የመጀመሪያው ለ10 የሚካፈለው ትንሹ ቁጥር 10 ራሱ ነው። ከዛ ቀጥሎ 20 30 እያለ ነው የሚቀጥለው። ስለዚህ የመጨረሻው ራሱ 100 ነው። 100ን ለ10 ስናካፍል በአጠቃላይ ለ10 የሚካፈሉትን ቁጥሮች ብዛት ይሰጠናል። 100ን ለ10 ስናካፍል ስንት ነው የሚሆነው? 10 አይሆንም። ስለዚህ 10 ማለት በአጠቃላይ ከ1 እስከ 100 ያሉት ለ10 የሚካፈሉ ቁጥሮች ብዛት ነው። ያ ደግሞ እዚህ ውስጥ የምናስገባውን ቁጥር ወይም ኤን ብለን የምንወስደውን በዚህ ኬስ አወቅን ማለት ነው። 10 ሲካፈል ለ2 እናደርጋለን። ኤዋን አንደኛው ተርም ያ 10 ነው ለ10 ከሚካፈሉት ውስጥ። ኤን ደግሞ ራሱ 100 ይሆናል። ስለዚህ ኤን አሁን 10 ነው። 10 ሲካፈል ለ2 ሲባዛ ኤዋን ያልነው 10 ይሆናል። ከዛ ኤኤን ወይም የመጨረሻው ቁጥራችን 100 ይሆናል። በዚህ መሰረት 10 ሲካፈል ለ2 5 ነው። 10 ሲደመር 110 ይሰጠናል። የዚህ ብዥ ደግሞ 550 ይሆናል። አሁን 3 ኢምፖርታንት የሆኑ ሪዛልቶችን አግኝተናል። አንደኛው ለ2 የሚካፈሉት ቁጥሮች ድምር ይህን ያክል ይሆናል። ለ5 የሚካፈሉት ቁጥሮች ድምር 1050 ይሆናል። ለ10 የሚካፈሉት ደግሞ እነዚህ ናቸው። ቀደም ሲል በሰራነው ሪዛልት እዚህም ላይ የመጀመሪያው ላይ እዚህ ውስጥ በመግባታቸው ምክንያት ለ2 የሚካፈሉ ቁጥሮች ለ5ም የሚካፈሉ አሉ። ለምሳሌ 10ን ብንወስድ 10 ለ2 ይካፈላል፣ ለ5 ይካፈላል። 20 እንውሰድ፣ 20 ለ2 ይካፈላል፣ ለ5 ይካፈላል። ስለዚህ እነዛ ቁጥሮች እዚህ ውስጥ እናገኛቸዋለን። ሌላው ለ5 የሚካፈሉትን ስንወስድ ለ5 ከሚካፈሉት ውስጥ ለምሳሌ ቅድም እንደወሰድ ነው 10 ለ5 በመካፈሉ ምክንያት ለ2 ይካፈላል። ይህን ስናደርግ እዚህ ላይ ቆጥረን የደመርናቸውን ድጋሚ እዚህም ጋር ቆጥረን ደምረናቸዋል። ይህን ሁለቴ ስላደረግ ነው፣ ይህን ድምር ሁለቴ ስለደመር ነው አንዴ በመቀነስ ያም ማለት ይህን በመቀነስ ለ2 ወይም ለ5 የሚካፈሉ ከ1 እስከ 100 ድረስ ያሉትን ቁጥሮች ማግኘት እንችላለን። ይሄ ልክ እንግዲህ ይሄ ሴት ኤ ብንለው ይህን ሴት ቢ ብንለው ሴት ኤ ዩኒየን ሴት ቢን ነው ድምር ማግኘት የነበረብን። እኛ ያን ስናደርግ ኤ ዩኒየን ቢ የሚሰጠን ቁጥር አጠቃላይ ብዛቱ ኢንተርሴክሽኑን በመቀነስ መሆን አለበት። ኤ ሲደመር ቢ ነምበር ኦፍ ኤ ሲደመር ነምበር ኦፍ ቢ ሲቀነስ ኢንተርሴክሽን አድርገን የምናገኘው ስለሆነ ስለዚህ ለ2 ወይም ለ5 የሚካፈሉ ከ1 እስከ 100 ድረስ ያሉ ቁጥሮች ድምር ይሄ ሲደመር ይሄ ሲቀነስ ይሄን አድርገን እናገኘዋለን ማለት ነው። ያ ማለት 2550 ሲደመር 1050 ሲቀነስ 550 ይሆናል። እንደምትመለከቱት እዚህ ጋር 550 አለ፣ እዚህ ጋር 550 አለ። ይሄን እዚህ ጋር ስንቀንስ የምናገኘው 2000 ይሆናል። 2000 ሲደመር 1050 የዚህ ሪዛልት ደግሞ 3050 ይሆናል። አራተኛ ጥያቄ
ፋይንድ ዘ ሰም ኦፍ ኦድ ኢንቲጀርስ ፍሮም 1 to 2001 ይለናል። እንግዲህ ኦድ ኢንቲጀር የምንላቸው ለሁለት የማይካፈሉ ወይም ኢቨን ያልሆኑትን ቁጥሮች ስለሆነ አንድ በራሱ ኦድ ነው። 2001ም እንደዚሁ ኦድ ነው። ከዚህ ከአንድ ጀምሮ እስከ 2001 ድረስ ያሉትን ኦድ ኢንቲጀርስ ድምር ስንት ይሆናል ነው የተባለው። በመጀመሪያ የሰጡን ሁለት ቁጥሮች አሉ። አንደኛው የመጀመሪያ ተርም ነው ኤዋን ብንለው አንድ። ይሄ ደግሞ የማናቀው ስንተኛ ተርም እንደሆነ አናቀው ኤኤንን በለው ለጊዜው። ይሄ 2001 ይሆናል። 2001 ስንተኛ ተርም እንደሆነ ስላላወቅን ነው ኤኤን ብለን የሰየምነው። እንግዲህ 2001 ስንተኛ ተርም መሆን አለመሆኑን ለማረጋገጥ ኤኤን የሚባል ማንኛውም ቁጥር እንዴት በኤዋን እና በኮመን ዲፍረንስ እንደሚገለጽ እናውቃለን። እንግዲህ ኦድ ኢንቲጀር ስለሆነ የምንወስደው ከአንድ ቀጥሎ ያለው ኦድ ኢንቲጀር ማን ነው? 3። ከዛ ቀጥሎ የመጣው 5 እንዲያለ ነው የሚሄደው። እነዚህ ቁጥሮች ለማግኘት ከአንድ ላይ ለምሳሌ ቀጥሎ ያለውን ለማግኘት ምንድነው ማድረግ ያለብን? የምንደምረው 2 ነው። 1 ሲደመር 2 3 ይሰጠናል። በመሆኑም ኤዋን እዚህ ጋር 1 ነው። ሁለተኛውን ለማግኘት አንድ ላይ 2 ነው የምንደምረው፣ 3ን እናገኛለን። በመሆኑም እዚህ ጋር ያለው ቁጥር 2 ምንድን ነው ማለት ነው? እኛ ኮመን ዲፈረንስ ወይም ዲ ብለን እንወስደው። ስለዚህ ዲ ስንት ነው? ዲ 2 ሆናል። ኮመን ዲፈረንሱ 2 ነው። አሁን ወደ ኤኤን እንምጣ። ኤኤን የሚባለው ወይም ማንኛውም ጀነራል ተርም ፈርስት ተርሙን ካወቅን እና ኮመን ዲፈረንሱን ካወቅን በቀጥታ ኤኤን የተባለውን ኢንተርምስ ኦፍ ኤ1 እና ዲ መጻፍ እንችላለን። ያ ደግሞ እንዴት ነው የሚጻፈው? ኤኤን እኩል ይሆናል ኤ1 ሲደመር ኤን ማይነስ 1 ታይምስ ዲ አድርገን የምናስቀምጠው ነው የሚሆነው። አሁን ይህ ያላወቅነው ኤኤን ብለን ያስቀመጥነው 2001 ነው። ስለዚህ ስንተኛ ተርም መሆኑን ማወቅ አለብን። ኤኑን ለማወቅ 2001 እኩል ይሆናል ኤ1 1 ሲደመር ኤን አሁን አናውቀውም፣ ኤን ሲቀነስ 1 ሲባዛ ዲ 2 ነው። ከዚህ አሁን እንደምትመለከቱት በሁለቱም በኩል አንድ ብንቀንስ ይሄ አንድ ይጠፋል። እዚህ ጋም አንድ ስንቀንስ ከ2001 ላይ አንድ ሲቀነስ 2000 ይሰጠናል። 2000 እኩል ይሆናል ኤን ሲቀነስ 1 ሲባዛ በ2። አሁን ደግሞ በ2 እናካፍለው፣ ሁለቱንም ሳይድ በ2። ይህን በ2 ስናካፍል የምናገኘው ሪዛልት 2000 በ2 ሲካፈል 1000 ይሆናል። 1000 እኩል ይሆናል ኤን ማይነስ 1። በዚህ መሰረት እዚህ ጋር አሁን ኤን ማይነስ 1 እኩል ይሆናል 1000 ነው ማለት በሁለቱ በኩል አንድ በመደመር ኤንን ማግኘት እንችላለን። ዜርፎር 1001 እኩል ይሆናል ኤን ነው ማለት ነው። ወይም ኤን ኢዝ 1001። ስለዚህ እዚህ ጋር የተቀመጠው ኤንስ ተርም ስንተኛ ተርም ነው ማለት ነው? 1001ኛ ተርም ነው ማለት ነው። የማንኛውም አሪትሜቲክ ሲኩዌንስ ድምር ለማወቅ እስከ ኤንስ ተርም ወይም ፓርሻል ሰም የምንለው ፓርሻል ሰም አፕቱ ኤን ወይም ኤንስ ፓርሻል ሰም ብለን የምንገልጸው ነው። ይሄ እንዴት ነው የሚጻፈው? ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን አድርገን ማግኘት እንችላለን። በሌላ መንገድ ማግኘት ይቻላል። ኦልሬዲ ይሄ አንድ አማራጭ ነው። ሌላኛው አማራጭ ደግሞ ኤን ኦቨር 2 ኢንቱ 2ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ አድርገንም ማስቀመጥ እንችላለን። ሁለቱም ወደ ተመሳሳይ ሪዛልት የሚያመሩ ናቸው። እኛ የመረጥነውን መከተል እንችላለን። የመጀመሪያውን እንውሰድ። የመጀመሪያውን ብንወስድ ኤስኤን በዚህ ኬስ ኤን ያልነው 1001ኛ በመሆኑ 1001 ሲካፈል ለ2 ሲባዛ የመጀመሪያውን የወሰድነው ብለናል። ኤዋን 1 ነው ሲደመር ኤኤን 2001። የነዚህ የሁለቱ ድምር የ1 እና የ2001 ድምር 2002 ይሆናል። 2002ን ለ2 ስናካፍለው ስንት ይሆናል? 2002ን ለ2 ስናካፍል የመጀመሪያው 1001 እንዳለ ሆኖ ሲባዛ ሌላ 1001 ይኖረናል። ስለዚህ 1001 ሲባዛ በ1001 ይሆናል። የዚህ ብዥ ደግሞ 1,000,000 2001 ይሰጠናል።